ولقد أريناه آياتنا كلها فكذب وأبى በአሁን ሰዓት በዘመናችን ላይ ሴት እሷ እስላም እንደማይመለከታት ተደርጎ የሚወሰድበት ጊዜ ላይ ደርሰናል ማለት ነው። እንደውም አንዳንድ ሰዎች ምን ይላሉ? የእንጨት ጉልቻና የሴት ቃልቻ የለውም እያሉ ሴት ዒልም እንዳትማር ሸሪዓን እንዳታቅ ምንም ነገር እንደማይመለከታት አድርገው የሚስሉ የሆኑ አካላቶች አሉ። ሴት ላይ ሰፊ የሆነ ስራ መሰራት አለበት፣ ትኩረት መሰጠት አለበት። ዑለማዎቻችን እንደሚሉት ሴት አልመድረሰቱል ኡላ የመጀመሪያ ትምህርት ቤት ማለት ሴት ናት ይላሉ። የመጀመሪያ ትምህርት ቤት ሴት ልጅ ከተስተካከለች ኡማው ይስተካከላል፣ ማህበረሰቡ ይስተካከላል። ሴት ልጅ ካልተስተካከለች ማህበረሰቡ ላይ ፈሳድ ይበዛል ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም ለሴቶች ትኩረት ሰጥተው አስተምረዋል። የማስተማራቸው ውጤት አኢሻ ረዲየላሁ ዐንሃ ከ50 በላይ ዓመት ፈትዋ ሰጥታ ነው የሞተችው። ኡማውን አገልግላ ነው የሞተችው። እያንዳንዱ የእስልምና ህግጋት ሴት ልጅ ይመለከታል። ወንድ ልጅ ብቻ አይደለም የሚመለከተው። ቀብር ላይ መረቡክ ወማ ዲኑክ ወመን ነቢዩክ የሚባሉት ጥያቄዎች ወንድም ብቻ አይደለም የሚመለከተው፣ ሴትንም ይመለከታል ማለት ነው። ወጣትነትሽን በምን አሳለፍሽው? እድሜሽን በምን መልኩ ነው የጨረሽው? ይሄ ሁሉ ጥያቄ ሴትንም ይመለከታል ማለት ነው። እንደውም ነቢዩ ዓለይሂ ሰላቱ ወሰላም እናንተ ሴቶች ሆይ ጀሃነም ላይ በስታችሁ አይቻችኋለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያንን ምክንያት ሲጠየቁ አንደኛው ምን አሉ? ወተክፍሩነ አልዓሺር ባሎቻችሁን ትክዳላችሁና ነው አሉ። አንደኛው ምክንያት ሲናገሩ ማለት ነው። ስለዚህ ጀሃነም ለወንድ ብቻ አይደለም የተፈጠረው ለሴትም ነው። ጀነትም ለወንድ ብቻ አይደለም የተፈጠረው ለሴትም ነው። ስለዚህ እህቶቻችን ለኢስላም ውለታ መዋል አለባችሁ። ጥንት ላይ እህቶቻችን እናቶቻችን ለኢስላም መስዋዕትነት ከፍለው እንዳለፉት ሁሉ አሁን ላይ ያላችሁም እህቶች እናቶች ለዚህ ለኢስላም መሰረት መጣል አለባችሁ። ኢማሙ ሻፊዒ ረሂመሁላሁ ተዓላ ያ ታላቅ ሰው በእናቱ ሰበብ ነው እዛ ደረጃ የደረሰው። ኢማም አቡ ሐኒፋ ረሂመሁላህ ረሕመተን ዋሲዓ ትልቅ ደረጃ የደረሰው በዛች ጠንካራ በሆነች እናት ሰበብ ነው ማለት ነው። ኢማሙ ሻፊዒ ወደ ሰፈር ሲወጡ እናታቸው አንድም ውሸት እንዳትዋሽ፣ ምላስህ ውሸት የሚባል ነገር እንዳይነካ፣ ያጋጠመ ነገር ቢያጋጥምህ ብላ ነበር ሰፈር የላከችው ማለት ነው። እንዳትዋሽ፣ ፈጣሪ ያይሃል፣ ፈጣሪ ይሰማሃል። መንገድ ላይ ሲወጡ ከጓደኞቻቸው ጋር ሽፍታ መንገድ ላይ ያዛቸው። መንገድ ላይ ሽፍታ ሲይዛቸው ስንት ይዘሃል እያሉ ሲጠይቋቸው ሌሎቹ እያዋሹ ሲናገሩ ኢማሙ ሻፊዒ ረሂመሁላሁ ተዓላ 40 ዲናር ይዣለሁ አሉ። ለሽፍታ ማለት ነው ሳይዋሹ 40 ዲናር ይዘሃል? አዎ። እየዋሸህ ነው? አልዋሸሁም፣ 40 ዲናር ይዣለሁ። እንዴት እውነቱን ተናገርክ? እናቴ እንዳትዋሽ ብላኛለች። የሰው ልጅ ፈርተህ እንዳትዋሽ፣ ለፈጣሪ ታማኝ ሆነ እውነተኛ ሆነ ብላኛለችና እናቴ አልዋሽም፣ ፈጣሪ ጋር አልጣላም ማለት። ወላሂ ያ ሌባ ልቡ ተማረከና ቶብቶ ወደ ሐቅ መንገድ ተመለሰ ማለት ነው። በአሁን ሰዓት ውሸት የበዛው ሌባ የበዛው በውሸት ላይ መመስከር የበዛው በውሸት ላይ መመስከር የማይከብደው ሰውየው ያስተዳደግ ችግር ነው። ጠንካራ የሆነ ቤተሰብ ከታች አለመኖር ነው። ይዋሻል፣ ምንም አይመስለው። በውሸትም ይመሰክራል፣ ምንም አይመስለው። ዛሬ ሌላ ያወራል፣ ምንም አይመስለው። ነገ ደግሞ ይቀይራል፣ ምንም አይመስለው። ለምን? ከታች ቆንጠጥ አድርጎ ስለ አላህ የነገረው እናት የለም፣ ስለ አኼራ የነገረው እናት የለም ከታች ማለት ነው። ቢኖርማ እነ ኢማሙ ሻፊዒ እነ ኢማም አቡ ሐኒፋ የት ደርሰው ነበር? ያደግነው በምንድነው? አብዛኛው ማህበረሰብ ከታች ውሸት እየተዋሸ ከወላጅ ውሸት እያዳመጠ ማጭበርበር፣ ይሄን ነው ሽርክያት ቢድዕያት ሲሰራ
በቃ የተለያዩ የሆኑ አካላቶች ሲመለኩ የአላህ ሐቅ ለፍጡር ሲሰጥ ሸህ ሲመለክ እያያደገ እንዴት ብሎ አላህን ያመልካል? እንዴት ብሎ አላህን ይፈራል? ይሄ የእናቶችም ክፍተት ነው። ስለዚህ ሴቶች ለኢስላም ውለታ ማዋል አለባችሁ። እናንተንም ይመለከታል። ወላሂ ኢስላም እኮ አይጠፋም፣ ኢስላም አይጠፋም። አላህ ሱብሓነሁ ወተዓላ ሌላ ሰዎችን ይተካበታል። ቻንስ ሰጥቶናል። እዚህ ምድር ላይ እኛን አንጥቶ በዚህ ዘመን ላይ ኢስላምን ርዱ፣ ለኢስላም ቁሙ፣ ኢንተንሱሩላህ የንሱርኩም፣ አላህን ብትረዱ የአላህን ዲን ብትረዱ አላህ ይረዳችኋል ብሎ አላህ ሱብሓነሁ ወተዓላ እድል ሰጥቶን እዚህ ምድር ላይ አንጥቶናል። ይህንን እድል አንጠቀምም የምንል ከሆነ ዲነል ኢስላም አይሸረሸርም። አላህ ሱብሓነሁ ወተዓላ እናንተን ቢብትሉ ፈሰውፈ የእቲላህ ቢቀውሚን ዩሒቡሁም ወዩሒቡነሁ፣ የሚወዳቸው የሚወዱት የሆኑ ሌላ ሰዎችን ያመጣል፣ እናንተን ያስገንላችኋል እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ ለኢስላም ወንድ ሴት አይልም፣ ሁላችንም ለኢስላም መስራት አለብን፣ ለኢስላም ማበርከት አለብን፣ ለሐቅ መቆም አለብን። ለባጢል ሳይሆን ለሰው ሳይሆን ለአላህ ሱብሓነሁ ወተዓላ ኻሊቁ ሰማዋት ወልአርድ፣ አላህ ሰማይና ምድር የፈጠረ የሆነ ጌታ። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን፣ አንድ ነገር ሲፈልግ ሁን ብሎ የሚሆንለት የፈለገውን ማድረግ የሚችል ለሆነው ጌታ ለሱ ለአላህ ሱብሓነሁ ወተዓላ ዲን መቆም መቻል አለብን። ለአላህ ዲን መሰለፍ አለብን። አንድ አይነት ፊት ይኑረን፣ ፊታችን አንድ አይነት ፊት ይሁን፣ ለኢስላም የቆመ በቃ። አንድ ሰው የተውሂድ ሰው ከሆነ ለምን የተውሂድ ሰው አይሆንም? እዛ ሲሄድ ሙናፊቅ ይሆናል፣ እዛ ሲሄድ አጭበርባሪ ይሆናል፣ እዚህ ሲመጣ ሐቀኛ ይሆናል። እንዲህ አይነት አቋም ይዘን አላህ ጋር እንዳንገናኝ ማለት ነው። ስለዚህ ለዚህ ደግሞ ትልቁ መሰረት እህቶች እናቶች ናችሁ። ለኢስላም መሰረት መጣል አለባችሁ። አሁንም ቻንስ አለ። ከታች አስተዳደጋችሁ በተውሂድ መሆን አለበት። ሕፃን ልጅ ከልጅነት ጀምሮ አላህን እንዳፈቅር አድርጉት። የሀገራችን ሰው አላህን አፍቅሮ እንዳድግ ሳይሆን መሻይኾችን ከአላህ በላይ እንዲመለከት ተደርጎ ነው ያደገው ማለት ነው። መሻይኾችን ከአላህ በላይ እንዲታዩ ተደርጎ ነው ያደገው። መሻይኾችን መጥላት አይደለም። እንደዛ ብላችሁ እንደማታስቡት እርግጠኛ ነኝ። ወላሂ ከይፈ አክረሁ አልመሻይኽ፣ እንዴት ነው መሻይኾችን የምጠላው? ሰፈር ተንገላተው ውሻ እየነከሳቸው ሳይበሉ የሚያድሩበት ጊዜ ብዙ አለ። የሰፈር ብዙ ሐል አለው ማለት ነው። በዛ መልኩ ዲነል ኢስላምን የለፉ ሰዎችን ለመንካት ተፈልጎ አይደለም። ግን የአላህ ሐቅ ለአላህ መሰጠት መቻል አለበት። የአላህ ሱብሓነሁ ወተዓላ ትልቅነት መታወጅ መቻል አለበት። ስለ አላህ ትልቅነት አይወራም። ስለ ነቢዩ ዓለይሂ ሰላቱ ወሰላም ትልቅነት አይነገርም። አያቅም እኮ ሰው ስለ አላህ እኮ አያቅም። አላህ ምን አይነት ጌታ እንደሆነ እኮ ብዙ አልተነገረም። ነቢዩ ዓለይሂ ሰላቱ ወሰላም ምን ያክል አዛኝ እንደሆኑ እኮ አልተነገረም። ምን ያክል ጠንካራ ነቢይ እንደነበሩ አልተነገረም። የሰሃቦች ታሪክ አልተወራም። 10 ሰሃባ ጥቀስ ቢባል 10 ሰሃባ የሚጠቅስ ህዝብ እኮ የለንም። ሸህ ግን ጥቀስ ቢባል ከመሰረቱ ጀምሮ ከጥንት ጀምሮ ያለ ዘርዝሮ ይጠቅሳል። ለምን? መሻይኾች ከነቢዩ በላይ እንዲታዩ ከአላህ በላይ እንዲታዩ የተሰራ የሆነ ስራ አለ፣ ተሰርቶብናል። ይህንን ስራ ደግሞ ወንድ ብቻ ሳይሆን እህቶች ይህን ነገር የምታስተካክሉት እናንተ ናችሁ። ልጆቻችሁን ተውሂድ አስተምሯቸው፣ የአላህን ትልቅነት ንገሯቸው፣ የሽርክን አስከፊነት ንገሯቸው፣ ጠንካራ እንዲሆኑ አድርጓቸው። እንደነ ኢማሙ ሻፊዒ ኡማን የሚጠቅም የሆነ ጠንካራ ትውልድ እንዲፈጠር መስራት መቻል ያስፈልጋል ማለት ነው። ያንን ለማድረግ ደግሞ እህቶች ማሳየት ያለባችሁ መላበስ ያለባችሁ ወሳኝ የሆኑ ባህሪያቶች አሉ። እነዛን ነገራቶች ካላደረጋችሁ እንዴት ነው ኢስላምን መርዳት የሚቻለው? ለኢስላም ምንም ሳንሰራ ከምድር በታች እንዴት ነው የምንወርደው? እና ኢስላምን ለመርዳት ከተፈለገ እህቶች መጀመሪያ ማሟላት ያለባችሁ ነገር ምንድነው? التفريط في الحجاب الشرعي. إن الله تعالى فرض الحجاب على المرأة تكريما لها. الله سبحانه وتعالى በሴት ልጅ ላይ ሂጃብን ግዴታ አድርጓል። አካሏን ሙሉ እንድትሸፍን ኢስላም አስገድዷል። ግዴታ መሆኑን ተናግሯል። ስለዚህ አለባበስሽ የተስተካከለ መሆን መቻል አለበት። أن تكون سلعة يتلذذ بها الغادي والرائح.
የሚማልደው የሚጓዘው ሰው ባንቺ እየረካ ባንቺ የተደሰተ እንዳይጨዋትብሽ ኢስላም እንድትሸፈኒ አዞሻል ማለት ነው። وصيانة لها من العبث العابثين وفجور المتهتكة አመፀኛ ባለጌ የሆኑ ሰዎች እንዳይጨዋቱብሽና እንዳይደፍሩሽ ኢስላም አለባበስሽን እንድታስተካክሊ አዟል ማለት ነው። والمرأة كلها عورة የሴት ልጅ ሙሉ ሰውነቷ ዐውረት ነው። عن الرجل الأجنبي أجنبي ሆነ ላንቺ ማያት የተፈቀደለት ላልሆነ ሰው ሙሉ ሰውነትሽ በሱ ላይ መሸፈን አለበት። ሁሉም ዐውረት ነው። كما قال النبي صلى الله عليه وسلم المرأة عورة ሴት ልጅ ዐውረት ናት አሉ ነብዩ አለይሂ ሰላቱ ወሰለም። ዐውረት ናት ሴት ልጅ ሙሉ አካሏ ምን ማድረግ አለበት? መሸፈን አለበት። والحجاب الشرعي هو أن تستر المرأة كامل بدنها عن الأجانب ሴት ልጅ ሙሉ ሰውነቷን መሸፈን መቻል አለባት ከአጅነብይ ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ምን አለ? وإذا سألتموهن متاعا فاسألوهن من وراء حجاب ሴቶችን ዕቃ ስትጠይቋቸው ከሂጃብ በስተጀርባ ሆናችሁ ጠይቋቸዋል። ከግርዶሽ በስተጀርባ ሆናችሁ ጠይቋቸዋል። ሴቶች መሰፈር አለባቸው ማለት ነው። يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين الله سبحانه وتعالى أنت نبي هوي ለሚስቶችህ ለሴት ልጆችህ እንዲሁም ለአማኞች ሴቶች በላቸው ጅልባብን ይልበሱ ሰውነታቸው ላይ ልብስን ያድርጉ አይገላለጡ ንገራቸው እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ እህቶቻችን እናቶቻችን ሙሉ ሰውነትን መሸፈን ግዴታ ነው ግዴታ ነው። አንዳንድ ዑለማዎች ፊት ችግር የለም ያሉ ዑለማዎች አሉ ግን ከማስረጃ አንፃር ሲታይ ሙሉ ሰውነት መሸፈን መቻል አለበት። ወላሂ ሒጃብ አሸርዒ ኒቃብ እኮ ብዙ መስዋዕትነት እያስከፈለ እኮ ነው። በሌላ ሀገር ላይ ኒቃብ ተከለከልን ብላ ትምህርት ሳትማር እያለቀሰች ቤቷ የምትቀመጥ ብዙ እህታለች። እኛ ሀገር ላይ አላህ ነፃነት ሰጥቶን እንዴት ነው ኒቃብ የማንለብሰው? ኢስላምን ላለማሰደብ የነቢዩን ዓለይሂ ሰላቱ ወሰላም ሱና ከፍ ለማድረግ እያለች ዱንያ ይቅርብኝ እያለች ከስራ እየተባረረች ከትምህርት ቤት እየተባረረች ወላሂ እስላምን አላስደፍርም ብላ ስንትና ስንት እህት ናት መስዋዕትነት መክፈል ያዘችው። ወላኪን አንቲ ተዝሃቢ ሙተበርጃ የተገላለጥሽ ሆነሽ ትሄጃለሽ። ይህንን መስዋዕትነት ስንት እህቶች የከፈሉለትን መስዋዕትነት ማለት ነው። አይኔ እኮ ትልቅ ሴት ሁን ያለው ካሁን በኋላ አይመለከተኝም የሚባል ነገር የለም። ትልቅ ሴትን ብትሆኒ ወጣትን ብትሆኒ ሙሉ አካልሽን ሸፍኒ ማለት ነው። ወላሂ ትከበሪያለሽ። ሳላገባ አልሸፈንም የምትላለች ካገባሁ በኋላ እሸፈናለሁ። ሱብሃንአላህ ሞት ቢመጣሳ ከዛ ወዲህ ትዳር የሚሰጠው ማን ነው? አላህ ነው። ትዳር የሚሰጠው አላህ ነው። ሰው ነው እንዴ ትዳር የሚሰጠው? መታያትሽ ነው እንዴ ትዳር የሚያመጣው? ሺ ጊዜ ብትበጃጅ ሺ ጊዜ ቆንጆ ብትሆኒ አላህ ትዳርን ካልወሰነልሽ ወላሂ አታገቢ። ስለዚህ ትዳር የሚሰጠው አላህ ስለሆነ አላህን እመኒ፣ ተሸፈኝ፣ ተገላልጠሽ አትሂጂ፣ ለወንዶች ፈተና አትሁኒ። ነቢዩ ዓለይሂ ሰላቱ ወሰላም ለብሰው ያለበሱ ሴቶች ይመጣሉ ብለው ተናግረው ነበር። ወሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ስንትና ስንት ሴትና ሳታፍር እስከ ታፋዋ ድረስ ተገልጣ የምትሄድ ማለት ነው። ውስጧ እየታየ ወንዶችን እየፈተነች ማለት ነው። ስለዚህ ኢስላምን ለመርዳት ከፈለግን እህቶች የመጀመሪያ መስዋዕትነት መክፈል ያለብን ኒቃብ ሂጃብ መልበስ አለብን። ኢስላምን የበላይ ማድረግ አለብን። ይሄ የመጀመሪያው አንደኛው ኢስላምን መርዳት ከፈለግሽ የነቢዩን ዓለይሂ ሰላቱ ወሰላም ሱና የበላይ ማድረግ ከፈለግሽ የመጀመሪያ እስላምን የምትረጅበት መንገድ ይሄ ነው። የመጀመሪያው መንገድ ይሄ ነው። ሁለተኛው ሴቶች ላይ አሁንም መስተካከል ያለበት አተሳሁል ፊል ኸልወቲ ቢረጁል አልአጅነቢይ አጅነቢይ በሆነ ወንድ ብቻ መቀመጥ፣ ብቻሽን ተገለሽ እንድትቀመጪ ያልተፈቀደልሽ የሆነ አካል ጋር ብቻሽን መቀመጥ ማለት ነው። ወኸልወቱል መርአቲ አልአጅነቢያ بالأجنبية محرم في الشريعة
በሸሪዓ የተከለከለ ነው። ቃለ ሰለላሁ ዐለይሂ ወሰለም ላ የኽልወነ ረጁሉን ቢምርአትን ፈኢነ ሸይጣነ ታሊሱሁማ። አንድ ሰው አንድን ሴት ብቻውን አስገልሎ እንዳይቀመጥ ሸይጣን ሶስተኛቸው ይሆናል የሆነ ቢሆን እንጂ አሉ ነብዩ ዐለይሂ ሰላቱ ወሰላም። የሚገርመው ባልዮ ከቤት ምሳ በልቶ ይወጣል፣ ሴትየይቱ ሌላ ሰው ጋር ቁጭ ብላ ትቀማለች። ባልዮ ምንም አይመስለው አይገርመውም። እንደውም እያየን ይወጣል። ወላሂ ይሄ ነገር መስተካከል አለበት። ይሄንን ደግሞ የሚያስተካክለው ወንድ ብቻ ሳይሆን ሴትም ነው ማስተካከል ያለብሽ። ባልሽ የለም እቤት ሰው መጣ፣ ውጣ በይው፣ ውጣ። ሲመጣ እሱ ትገባለህ። ይሄ ነው በቃ እስላም መጠበቅ ማለት ይሄ ነው። እስላምን መርዳት ማለት ይሄ ነው። እስካሁን የጠፋው ጠፍቷል። ካሁን በኋላ ይሄንን እናቶች እህቶች ማስተካከል አለባቸው። ለሆነ ጉዳይ ሰው ቢመጣ አባዋራ በሌለበት እዛ ቤት ውስጥ መግባት የለበትም፣ መልከስከስ የለበትም። ውጣ በይው፣ እንዳፈሪ ውጣ። የለም ውጣ። በቃ ይሄ ነው በቃ ሴት ማለት ይሄ ነው። ወኢላ 10-40 ሰው እየተቀያየረ እንደፈለገ ሱብሃነ ሐይ الذي لا يموت። ኢስላም ሱብሃንአላህ ንጽት ያለ ሃይማኖት እኮ ነው። ወላሂ እያንዳንዷን ነገር መፍትሄ ያስቀመጠ ሃይማኖት። ግን ስለዚህ ጉዳይ አይነገርም፣ እየተልበሰበሰ ከርሟል ማለት ነው። ለምንድን ነው የማይነገረው? አንዳንዱ እንዲህ ብንናገር ህዝብ ይጠላናል እያለ መወከል እያረደ በየቤቱ የሚያልበሰብስ ማህበረሰብ ስላለፈ ነው። አገር ሲሸጥ የነበረ እስላምን ሲሸጥ የነበረ ማህበረሰብ ስላለፈ ነው። ሐቅ ስለማይነገር ነው። እና ሴት ልጅ በወንድ አጅነብይ ተገላ መቀመጥ የለባትም። ወንድ መሆን መቻል አለበት። ወላሂ ጓደኛዬ ቢሆን ወንድሜ ቢሆን አልፈቅድለትም። እኔ የሌለሁበት ምን ይሰራል? አይቻልም። ደግሞ ቅርብ ቢሆንም አይቻልም። ነብዩ አለይሂ ሰላቱ ወሰላም የሴት ልጅ አማቿ የባሏ ወንድም የባሏ ጎት ምናምን ቢሆን ሲባሉ ምን አሉ? አልሐም ወአልመውት። ይሄማ የባስ ሞት ነው። ሞት ማለት ይሄ ነው። ለምን ሌላኛው ሰው መስራት የማይመቸውን ነገር ይሄንኛው መስራት ይመቸዋል። በቃ ከባድ ነው። ወንድሜ እኮ ነው የሚስትህ ጋር ቁጭ ብሎ ወንድም አይቻልም። ወንድም ቢሆንሳ አጎቴ እኮ ነው ምናምን የሚባል ነገር እንደዚህ መጠንቀቅ ያስፈልጋል። ሴት ልጅ ሙተሰቲር መሆን አለባት። ሐታ ምግብ ስታቀርብ እሷ ማቅረብ የለባትም። እሷ ከግርዶ በስተጀርባ ሆና ምግቡን ታቀርብ፣ አንተ እየተቀበልክ አስተናግድ። ቁጭ ብለህ ዙሪያውን የተለያዩ የሆኑ ወንዶችን አስቀምጠህ ሚስትህን እንደፈለክ ታሳያለህ። በአቅርብ ይሄንን ጨምር እየተባለ ማለት ይሄ መስተካከል አለበት። በቃ እስላም የማይፈቅደው የሆነ ቆሻሻ የሆነ ተግባር። ስለዚህ ይሄን ነገር ሴቶች ናቸው ደግሞ ልታስተካክሉ የሚገባው። በርቀት ነው ምግብ ልታቀርቡ የሚገባው። እና እስላምን መርዳት ከፈለጋችሁ እህቶች ይሄ አንድ ሊስተካከል የሚገባ የሆነ ጉዳይ ነው። ሌላ ወሚን الخلوة المحرمة حرام ከሆነ خلوة ውስጥ አንደኛው ምንድነው? ركوب المرأة وحدها مع السائق። ሴት ልጅ ከአንድ ሹፌር ጋር ብቻዋን ተሳፍራ መሄድ። وبقاء الرجل في البيت مع العاملة المنزلية። አንድ ሰው ደግሞ ሰራተኛው ጋር ቤት ብቻውን መቀመጥ። وخلوة الطبيب بالممرضة። የታመመ የሆነ ሰው ነርሷ ጋር ብቻውን አንድ ክፍል መቀመጥ፣ አንድ ክፍል ማለት ነው። وخلوة الطبيب بالمريضة። ሐኪም የሆነው ነርስ የሆነው ደግሞ በሽተኛዋ ጋር ብቻውን ማድረግ ይሄ አይቻልም። በቃ ሚስትህ ታመመች መርፌ ሊወጋት የሚገባው የመሳሰሉ ሕክምና መስጠት ያለባት ሴት ናት። ሴት ከጠፋ አማራጭ ከጠፋ አብረህ ግባ። ይሄ መጥፎ ስራ ይሰራል ምናምን አይደለም፣ ሸሪዓ አልፈቀደውም ነው። አሁን ሰውየው መጥፎ ስራ ይሰራል አይሰራም አይደለም። እቤት መጥቶ ሲቀመጥ መጥፎ ስራ ይሰራል አይደለም። ሰራ አልሰራ ያ ሌላ ጉዳይ ነው። መጀመሪያ ኢስላም ከልክሏል። ስለዚህ ፋርማሲ ስትሄድ የሆነ ቦታ ለሕክምና ስትሄድ ተከትለህ መሄድ አለበት፣ ወይ ሌላ ሰው መከተል አለበት፣ ወይ ልጅ አብሮ መሄድ አለበት፣ ወይ ባል አብሮ መሄድ አለበት፣ ወይ ወንድም አብሮ መሄድ አለበት። ሱብሃነ ሐይ الذي لا يموت። ይሄ ነገር ይታሰባል ወይ? አላህን መፍራት የሚባል ነገር አለ ወይ? የለም እኮ እንዲህ አይነት ነገር እኮ ግድ የለም። በአንድ ባጃጅ እንደፈለገ ሚስቱን ሩቅ ሀገር አንድ ሹፌር ብቻውን አድርጎ ይልካል።
ይሄ ነገር መጠንቀቅ ያስፈልጋል ማለት ነው። ሌላው ሰፈሩል መርአቲ ቢላ መሕረም ሴት ልጅ ያለ መሕረም ጉዞ መጓዝ ረጅም ቦታ መሄድ ማለት ነው። وقد تساهل فيه بعض الناس لا سيما إذا كان السفر بالطائرة مع أن النبي صلى الله عليه وسلم يقول لا تسافر امرأة إلا مع ذي محرم በተለይ አውሮፕላን ከሆነ እኮ ችግር የለም ምንም ችግር የለም የሚያሰጋ ነገር የለም ይባላል። በመኪና ከሆነ እኮ ድሮ የተከለከለው በእግር ስለሆነ መሃል ላይ ሽፍታ ይጠብቃቸዋልና ነው የሚባል ነገር የለም። በቃ ደሴ መሄድ ፈለገች ተከትለህ ሂድ፣ ወይም ልጅ ላክ፣ ወይም ለሷ ቤተሰብ የሆነ አካል አስከትለህ ላክ። አንድ ሴት ብቻዋን ሰፈር መሄድ አይፈቀድም፣ ክልክል ነው፣ ሐራም ነው። ይሄንንም ደግሞ ሴቶች ማስተካከል አለባችሁ። እናንተ ናችሁ ይሄን የምታስተካክሉት። ሌላው ሴቶች ላይ አሁንም መስተካከል ያለበት ከثረቱል ኹሩጅ ሚነል መንዚል ሊገይሪ ሓጀቲን ወልአስሉ ፊል መርአቲ አን ተቀረ ፊ በይቲሃ ቃለ ተዓላ ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ። ያለ ሐጃ ሴት ልጅ ከቤት ወጣ ማለት የለባትም። አላህ ተረጋጉ አለ። ሴቶችን ተረጋጉ፣ በቤታችሁ ውስጥ ተረጋጉ፣ የመሃይማን አወጣጥን አትውጡ አለ። የጃሂልያዎችን ስራ አትስሩ፣ ቤታችሁ ተረጋግታችሁ ተቀመጡ። ይሄ ነው ኢስላም ያዘዘው። አንድ ሴት ከቤት መውጣት ያለባት ለሐጃ ነው። አላህ ሱብሓነሁ ወተዓላ ቤትን ያስጠጋው ወደ ሴት ነው። ወቀርነ ፊ ቡዩቲኩና ፊ ቡዩቲ አዝዋጅኩና አላለም። ፊ ቡዩቲ አዝዋጅኩም በባሎቻችሁ ቤት አላለም፣ ቤቶቻችሁ አለ። ለምን ሴት ልጅ ልትቀመጥ የሚገባው ቤት ነው። ወንድና ሴት እኮ የሚለይበት እንትን እኮ አስቸጋሪ ሆኗል እኮ። ወንድ ልጅ ድሮ ሴት ልጅ መስራት የሌለባት አሳፋሪ የሆነውን አሁን ከወንድ በላይ ሴት ናት የምትሰራው። ምንም የሚያሳስብ ነገር የለም፣ ሰው ምንም አይመስለው። ይሄ ነገር መስተካከል አለበት። ለሐጃ ነው መውጣት ያለባት፣ ወይም መስጂድ ነው መሄድ ያለባት፣ ወይም ደግሞ በሸሪዓ የተፈቀደ የሆነ ስራ ቦታ መሰራበት የሥራ ቦታ ሊሆን ይችላል፣ ወይም ለሆነ ጉዳይ ሊሆን ይችላል። በቃ የሴት ልጅ ይሄ ነው የታዘዘው ማለት ነው። አሁን ግን ወንድና ሴት አብሮ እየተጋፋ ሴቱም እኩል አብሮ ካልወጣሁ ካለ ይሄ በጣም ከባድ የሆነ ተግባር። በል እንዳውም አንዳንድ ቦታ ላይ አንተ ቤት ቁጭ በል ምግብ ሰርተህ ጠብቀኝ እኔ ደርሼ እመጣለሁ ትለዋለች። አንተ እዚህ ተቀመጥ እኔ ውጭ ሀገር ሂጄ እየሰራሁ ልክልሃለሁ ትለዋለች። እሺ ይላል፣ ቁጭ ይላል፣ እየተላከለት እየበላ ቁጭ ይላል። ስመጣ ባዶዋን ትመጣለች። ወግጅ ገንዘብ ተረለሽ ብሎ ደግሞ ያባራል። ይሄ እንዲህ አይነት እስላም አለ? እንዲህ አይነት እስልምና ሃይማኖት አለ? የለም ወላሂ። ይሄ ነገር ጥንቃቄ ያስፈልገናል። ሴቶች ቤት ነው ልትቀመጡ የሚገባው፣ ለሐጃ ነው መውጣት ያለባችሁ ነው። ከቤት ስትወጡ ደግሞ የባል ፍቃድ ያስፈልጋል። ላ ተኽሩጅ ሚን በይቲሃ ኢላ ቢኢዝኒ ዘውጅሃ። አንድ ሴት ከቤት መውጣት የለባትም በባሏ ፍቃድ ቢሆን እንጂ። አው አቢሃ፣ ወይ በአባቷ ትእዛዝ ነው መሆን ያለበት። ያገባች ከሆነ አባት አይመለከተው፣ ባል ነው የሚመለከተው። ያላገባች ከሆነች ግን አባቷ ወይም ደግሞ ወንድም ከሆነ የሚያስተዳድራት ወንድሟ አስፈቅዳ መሆን አለበት። ስትወጣ ደግሞ ከሸሪዓ የወጡ ነገሮችን መጠንቀቅ አለባት። ሽቱ ተነፍታ መውጣት የለባትም። ነቢዩ ዓለይሂ ሰላቱ ወሰላም ሽቱ የተነፋች የሆነች ሴት ፈሂየ ዛኒያ ዝሙተኛ ናት አሉ። ዝሙተኛ ናት አሉ። ግን በአሁን ሰዓት ለባሏ አትነፋም። ሽቱ ይደበቅና ልትወጣ ስትል ወጣ አድርጋ ትነፋለች። እሱም ግን ደግሞ ምንም አይመስለው። የሚገርመው ወንዱም ነው። ወንዱም ምንም አይመስለው፣ ምንም ጣጣ ያለው ችግር የለበትም። ለምን? አመራራችን፣ አካሄዳችን እስላምን የጠበቀ ሸሪዓን የጠበቀ ስላልሆነ ነው። ሌላ ነገር አይደለም። ቁርአንና ሐዲስን ሰምተን አይደለም ያደግነው ስለ ሸህ ቂሷ እየተሰማ ነው። ያውም የመሻይኾች ቂሷ ጥሩ እኮ አይነገርም። ጥሩ ነገር እኮ አይነገርም። በቃ አስቂ የሆነው እየተመረጠ ሸህ እንትና እኮ እንዲህ ብለው ነበር፣ ሸህ እንትና ቃለ አላህ ወቃለ ረሱሉላህ። ሰው ክብር ሊኖረው የሚገባው በመጀመሪያ ደረጃ ለቁርአንና ለሐዲስ ነው። ነቢዩ ዓለይሂ ሰላቱ ወሰላም ምንድን ናቸው? አፍضል ዓላ ወጅሂል አርድ፣ ምድር ላይ ካለ ሁሉ ሰው በላጭ ማን ናቸው? ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ከአደም ሐታ ከአደም ይበልጣሉ። ከአባታችን አደም አላህ ሸረፈሁላህ ሱብሓነሁ ወተዓላ
አላህ አልቋቸዋል። የዚህ የተከበረ የሆነ ነብይ ንግግር ነው በብዛት ሊወራ የሚገባው፣ ለሰው ልጅ ሊነገር የሚገባው ሐዲስ ነው ሊወራ የሚገባው ያልሆነ ቂሷ። ሱብሃነ ሐይ الذي لا يموت እና እንዲህ አይነት የሸሪዓ ህግጋት አይነገርም ብዙ ጊዜ። ለምንድን ነው የማይወራው? ነብዩ አለይሂ ሰላቱ ወሰላም የሰማ ያልሰማን ያድርስ ብለዋል። ማድረስ አለብን የሰማነውን ነገር ማለት ነው። እሺ ሌላው አሁንም ሴት ልጅ ልታስተካክል የሚገባው ምንድነው? الاستعمال الخاطئ والاجهزه ይህ ሞባይል የሚባለው ዘመናዊ የሆነ በእያንዳንዳችን እጅ ላይ የሚገኝ የሆነ ስልክ ነው። ሴት ልጅ ወይ ትዳር ከያዘች በኋላ ወይም እንዳስፈላጊነቱ ወላጅ ተከታትሎ ነው ስልክ ልትይዝ የሚገባው እንጂ ገና የ13 የ12 ዓመት ልጅ ስልክ ይሰጣታል። ከዛ በኋላ የፈለገችውን ነገር ትሰራለች። هي وسائل الحديثة الشبكة الإنترنت فمن النساء والفتيات خاصة من يستعمل هذه الوسائل في التعارف مع الرجال وندي قاعد تتواوق بتالج فوتو تلالاك بتالج وتبادل الأحاديث معهم وربما حصل تبادل الصور وربما حصل بعد ذلك التواعد على مكان معين أتروتي زبتالج فوتو تلالاك بتالج سبحان حي الذي لا يموت سلك لمدن የሚሰጠው ለሴት ልጅ ስልክ መስጠት አያስፈልግም። እናንተም ሴቶች ወላጆቻችሁን አታስቸግሩ፣ አላህን ፍሩ። ይሄ ነው አሁን አገር ያጠፋው። ትዳር አከል ያገባ ፈታ ነው። ችግሩ ምንድነው? ስልክ ነው። መጀመሪያ ስልክ ሰጥቷታል። ምንም አይመስለውም። እንዲያውም ካርድ ይሞላልሽ ስትለው ይሞላል። ኢንተርኔት አልቆብኛል ይሞላላታል። ይሄ እኮ በጣም ከባድ ነው እና ይሄ ሴት ላይ አሁንም ቢሆን ወላጆች ማስተካከል አለባችሁ። እህቶችም ይሄ ነገር ቢቀርባችሁ ይሻላል። ከምትጠፉ ከምትበላሹ ይሄ ነገር ቢቀርብ የሚሻለው ማለት ነው። ሌላው አሁንም መስተካከል ያለበት ሴት ልጅ በተለይ በአሁን ሰዓት ልትጠነቀቅ የሚገባው የሆነው ነገር ምንድነው? አሰዒ ቢነሚማ ነገር ማዋሰድ፣ ሰውን ማጣላት። وهي الإفساد بين الناس በሰዎች መካከል ማጣላት بنشر المقالات السيئة مطفو يهون النققر بماستلالف التي تورث العداوة بين الأخوين بوندم ما توش مكاكل تلاشان يمياسور سيهونا وري ودا ما درق مالتنا يبت أم كبار ونجل النبي عليه الصلاة والسلام لا يدخل الجنة قتات أينما نقرنيا جنة يقبان مال نقر ودا يميا درق جنة يقبان مال ስለዚህ ይሄን ነገር መጠንቀቅ ያስፈልጋል። እቤት እስላም በብዛት ሴት ልጅ እቤት እንድትቀመጥ የሚያዘው ለዛ ነው። ስትንቀሳቀስ ነው ነገረኝነት ምን ለምደው። ስትንቀሳቀስ ወሬ ከዛ ወደዛ ያደረገች ነገረኝነት ትለምዳለች። በዛው ደግሞ ውሸት ትለምዳለች። በዛ ላይ ቅጥፈት ትለምዳለች። ስለዚህ ሴት ልጅ በብዛት እቤት ትቀመጥ የሚባለውም ለዛ ነው ማለት ነው። ሌላው አሁንም መስተካከል ያለበት በተለይ በአሁን ሰዓት ከወንዱ የበለጠ ደግሞ ሴት መስራት የያዘው ምንድነው? متابعة الأفلام والاستماع إلى الأغاني فيلم مكتاتل موسيقى مادامت كون دبلت ሴት ልጅ ነው በአሁን ሰዓት የሚሰራው ይሄን ነገር። ይሄ ከባድ ነው። አላህ Subhanahu Wa Ta'ala ومن الناس من يشتري له الحديث ليضل عن سبيل الله ومن الناس ከሰዎች ውስጥ አለ من يشتري የሚገዛ له الحديث የዛዛታን ወሬ የሚገዛ። ይሄ ዛዛታ ወሬ የሚለውን ኢብኑ አባስ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም اللهم علمه التأويل ተፍሲርን አስተምረው ብለው ዱዓ ያደረጉለት ሙዚቃ ነው ብሎ ተርጉሞታል። ሙዚቃ በቁርአን የተከለከለ ነው፣ በሐዲስ የተከለከለ ነው። ደግሞ በአሁን ሰዓት ከሙዚቃ የበለጠ በጣም ቆሻሻ የሆነ የኢስላምን ልብስ ለብሶ የመጣ የሆነ ነሺድ አለ። አልአናሺዱ الاسلاميه ተብሎ ወደ ኢስላም አስጠግተው በማሲንቆ ታጅቦ በተለያየ የሙዚቃ መሳሪያ ታጅቦ ልዩነቱ ምንድነው? ውስጡ ላይ የነብዩ ስም መነሳቱ ነው። ነብዩን አለይሂ ሰላቱ ወሰላም ይነግዱባቸዋል፣ ሱሐቦችን ይነግዱባቸዋል። ሱብሃንአላህ የአላህ መልእክተኛ በማሽንቆ የአላህ መልእክተኛ። እሺ እነዛስ ገንዘብ ለምደው እየነገዱበት ነው። የሚያዳምጠውስ የነብዩ አለይሂ ሰላቱ ወሰላም ክብር አያሳስበንም? እንዲህ አይነት ኢስላም አለ፣ እንዲህ አይነት አስተምሮት አለ። ወማ ካነ ሶላቱሁም ዒንደ አልበይቲ ኢላ ሙካአን ወተስዲያ። እዛ ከዓባ ላይ እኮ ሙሽሪኮች ዒባዳቸው ጭብጫቦና ጭፈራ ነው አለ።
ጭብጫቦና ጭፈራ የኩፋሮች ዒባዳ ነው የሙስሊሞች አይደለም ስለዚህ እስላማዊ ነሺዳ የሚባል የለም الشيخ صالح الفوزان حفظه الله ورعاه አንድ ሰው ከሙዚቃ ወጥቶ ነሺዳ ቢያዳምጥ ምን ትላላችሁ ተብለው ሲጠየቁ ምን አሉ ሽንት በሽንት ይጣሃራል እንዲያሉ ሽንት በሽንት ይጣሃራል እንዲያሉ ሽንትን በውሃ ነው እንጂ ሽንትን በሽንት እንድታጣሃራው አለ በል እንደውም ይሄ ነሺዳ አخبث من الاغاني ከሙዚቃ የበለጠ በጣም ቆሻሻ ነው በጣም ለምን ሙዚቃ የሚያዳምጥ ሰው حرام ነው ይያለ ነው የሚያዳምጠው ተዋለሁ ይያለ ነው የሚያዳምጠው ነሺዳ የሚያዳምጠው ኢስላም ነው የኢስላም ተግባር ነው ይያለ ነው የሚያዳምጠው ስለዚህ እስላማዊ ነሺዳ የሚባል የለም አንዳንድ ሰዎች ለማጭበርበር ሱሐቦች ላይ የሐሳንን ግጥም አልተከለከለም ግጥምና ነሺዳ በጣም የተራራቀ የሆነ ተግባር ነው ማለት ነው ሌላው ሰዓት ስለሄዳ ሳጠራለሁኝ ሴቶች ጋር በተያያዘ ሁለት ነጥቦችን ልጠቁምና ቆማለሁ አንደኛው ምንድነው ሴቶች ጋር በተያያዘ የወር አበባ ደም የሐይድ ደም ስታው ከቆያችሁ በኋላ እህቶች ለምሳሌ ዓሱር ላይ ከጸዳችሁ የምትሰግዱት የዓሱርን ሶላት ብቻ ነው በብዛት ማለት ነው ይሄ ትክክል አይደለም ዓሱር ላይ ስትጸዱ ዙህርን መስገድ ያለባችሁ ዒሻ ላይ ስትጸዱ መግሪብን መስገድ ያለባችሁ አብዛኛው ዑለማዎች ያሉበት አቋም ይሄ ነው አንዳንድ ዑለማዎች ዓሱር ላይ ከጸዳች ዓሱርን ብቻ ተስገድ ብለው ነበር ግን በጣም አናሳ የሆኑ ዑለማዎች ናቸው ከማስረጃ አንፃርም ሲታይ ሶስት የመዝሐብ መሪዎችም ያሉበት የሆነው አቋም አንድ ሴት ዓሱር ላይ ከጸዳች ዙህርንም አብራ ተስገድ ለምን ከተባለ ዓሱርና ዙህር የተያያዙ ነገራቶች ናቸው አንድ ሰው ሙሳፊር እንኳን ቢወጣ ዓሱርና ዙህር ባንድ ሰብስቦ ይሰግዳል ዝናብ እንኳን ቢጥል አገር ቤት ሆኖ ዓሱርና ዙህር ባንድ ሰብስቦ ይሰግዳል መግሪብና ዒሻን በተመሳሳይ ሁኔታ ማለት ነው ስለሆነ ዒሻ ከጸዳችሁ መግሪብንም አብራችሁ ስገዱ ዓሱር ከጸዳችሁ ዙህርን አብራችሁ ስገዱ ከፊት እንደው ማን ነው የምትሰግዱት ዙህርን ሰግዳችሁ ከዛ ዓሱርን ነው የምትሰግዱት ዒሻ ላይ ስትጸዱ መጀመሪያ መግሪብን ስገዱና ከዛ ደግሞ ዒሻን ስገዱ በዚህ መልኩ መሆን አለበት ሌላው አሁንም ሴቶች ላይ ያለው ጥፋት ምንድነው የወላዳ ደም ሴቶች ከወለዱ በኋላ 40 ቀኗን ብቻ ጠብቀው ነው የሚሰግዱት እንደውም ደሙ ከ40 ቀን ማርፎ ካልቆመ አይሰግዱም አሁን አብዛኛው ሴት ማለት ነው ይሄ ጥፋት ነው 40 ቀን የተባለው በሐዲስ አንዳንድ ዑለማዎች 60 ቀን አድርገውታል ግን ትክክለኛው 40 ቀን ነው የሴት ልጅ የኒፋሳ ደም የመጨረሻ ቀኑ ማን ነው 40 ቀን ነው አቀሉሳ አልተወሰነም ልጅ እንደወለደች አንድ ሴት በ10 ቀኗ ደሟ ከቆመ በ10 ቀን ሶላት መጀመር አለባት በ15 ቀኗ ከቆመ በ15 ቀኗ ሶላት መጀመር አለባት ሌላም የተከለከሉ ነገሮችን መስራት ይፈቀዳል ባሏ ቢገናኛት ቢቀርባት ቁርአን ብትቀራ የተለያዩ የሚከለከሉ ነገራቶችን ትሰራለች ግን እኛ ጋር ምንድነው የሚደረገው 40 ቀን ብቻ ይቆጠራል በል እንደውም 40 ቀን ካለፈ ምንድነው የእስቲሃዳ የበሽታ ደም ነው ከ40 ቀን በላይ ያለው ውዱ ያደረገች መስገድ ያለባት ያንንም በብዛት እህቶች ሲሰሩት አይታዩም እነዚህ ነገራቶች መጠንቀቅ ያስፈልጋል እስላምን ኢንተንሱሩላህ የንሱርኩም ወይثبت አቅዳመኩም አላህን ብትረዱ የአላህን ዲን ብትረዱ አላህ ይረዳችኋል እርዳታ ከፈለግን ዲነል እስላምን እንርዳ ስለ ዱንያ ለራሳችን ብቻ እንጨነቅ ወላሂ ዱንያ ነገ ትወገዳለች ነብዩ አለይሂ ሰላቱ ወሰለም ዱንያ አላህ ዘንድ የትንኝ ክንፍ ያክል ቦታ ያላትም አሉ የትንኝ ክንፍ ያክል ቦታ ያላትም አሉ ዱንያ አላህ ዘንድ የትንኝ ያክል ክንፍ ቢኖራት ኑሮ ካፊር አንድ ጉንጭ ውሃ አይጠጣም ነበር አሉ ነብዩ አለይሂ ሰላቱ ወሰለም ግን አላህ ዘንድ ቦታ ስለሌለው ነው አላህ ስለተው ነው ዱንያን አርክሶታል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም الدنيا ملعونة وملعون ما فيها ዱንያ የተረገመች ናት በዱንያ ውስጥ ያለም ሁሉ የተረገመ ነው ሁሉም በዱንያ ውስጥ ያለ የተረገመ የተወገዘ ነው አሉ ኢላ ذكر الله አላህን ማውሳት ሲቀር وما ولا እሱን የመሳሰለ ሲቀር ዓሊመን ዓሊም ሲቀር አው ሙተዓሊመን ወይም ተማሪ ሲቀር ዒልምን የሚፈልግ ሰው ሲቀር ሌላው ዱንያ የተወገዘ ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ዱንያ ማለት እቺናት ለአኺራችን እንሰብ دين الإسلام النرداء إلى هنا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته